ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አሁን ጀምረናል። እናንተም አብራችሁ ቆይታ እንደምታደርጉ ተስፋ እናደርጋለን። ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው ከእንግዳችን ጋር የምናደርጋቸውን ውይይቶች እንድትከታተሉ አሁንም በቅድሚያ በማክበር እጋብዛለሁኝ። በተለይም በኢትዮጵያ ፖለቲካ ላይ ከፍተኛ አስተዋጽኦ ካደረጉት ኢትዮጵያኖች መካከል ቀዳሚዎቹ ተርታ ውስጥ ያሉ ናቸው። የዛሬ እንግዳችን እንደምታውቁት ከዚህ ቀደምም በኢትዮጵያ ፖለቲካ ላይ ተሳትፏቸው ብዙ እንደነበረ በዚሁ በዘውዱ ሾው ሚዲያ ቀርበው ሰፊ ውይይት ማድረጋችን የሚዘነጋ አይደለም። ኢትዮጵያ አሁን ያለችበት አጣብቂኝ ችግር እየከፋ የመጣበት ሁኔታ ተስተውሏል። ታዲያ ይህ የሀገራችን ዕጣ ፈንታ አሁን ወዴት እያመራ ነው? እንደ ዜጋ እኛስ ኢትዮጵያኖች በውጭም በሀገርም ብንኖርም ሀገራችን ጉዳይ ያሳስበናል እና ምን ማድረግ አለብን? ኢትዮጵያ ከፍተኛ አደጋ ውስጥ ገብታለች ነው እንግዲህ ርዕሳችንን እንደተከታተላ እንደምታዩት። ስለዚህ ከዚህ አደጋ ለማውጣት እኛ ኢትዮጵያኖች ድርሻችን ትልቅ ነውና ምን እናድርግ? በሌላ ሶስተኛ ወገን ላይ ከመንጠልጠል በዘለለ በተለይም በሀገሪቱ ላይ አደጋ እየፈጠሩ ያሉትን አመራሮች ጠቅላይ ሚኒስትሩንም ጨምሮ ሌሎቹ የካቢኔ አባላቶች ፓርላማው ጭምር ሳይቀር ስለ ኢትዮጵያ ደንታ ስለሌለው ይህንን ችግር ለመቅረፍ ምን ማድረግ አለብን? ከልምዳቸው ከእውቀታቸው በመነሳት ዛሬ ሰፊ ቃለ ምልልስ እናደርጋለን ከእሳቸው ጋር። እናንተም እንድትከታተሉ በማክበር ጋብዛለሁ። ከእንግዳችን ጋር የምናደርገው ውይይት በመጋበዝ አሁን በቀጥታ ወደ እንግዳችን አመራለሁ። መልካም ጊዜ ይሁንልን ተመልካች አድማጮቻችን። ቆይታችን ከዘውዱ ሾው ሚዲያ ጋር ይሆን። በጣም አመሰግናለሁ አቶ ኤፍሬም ማዴቦ። እርስዎ እንግዲህ በፖለቲካ ትንታኔው በጣም በርካታ ጊዜ በተለያዩ ሚዲያዎችም በዚህ በዘውዱ ሾው ሚዲያም እየቀረቡ ሀሳቡን ይሰጣሉ። የሀገሩ ጉዳይ አሳሳቢ በመሆኑ ምክንያት ስልጣንም ኃላፊነትም አልፈልግም በሚል እነሆ ዛሬም በአሜሪካ ነው የሚገኙትና እስቲ እንግዲህ ብዙ ርዕሰ ጉዳዮች ብዙ ጉዳዮችን እያነሳን የምንነጋገረው ዛሬ በእውነቱ የኢትዮጵያ ነገር ከድጦ ወደ ማጡ በጣም እንደገና ወደ ማጥ እየገባች ያለችበት በሁሉም አቅጣጫ በኢኮኖሚ፣ በማህበራዊ፣ በፖለቲካው በሁሉም ረገድ ብናየው በዓለም አቀፍ ዲፕሎማሲያችን አደጋ ውስጥ ነን ያለ ነው። ከዚህ አደጋ ለመውጣት ምን መድረግ አለበት? እንግዲህ ከልምዶም በመነሳት ብዙ ነገር እንደሚያካፍሉ ዛሬ ተስፋ አደርጋለሁ። ለዚህ ቃለ ምልልስ ፈቃደኛ በሆኑ ከልብ አመሰግናለሁ አቶ ኤፍሬም ማዴቦ። እኔም ለአድማጮች ስላቀረብከኝ በጣም አመሰግናለሁ። ጤና ይስጥልኝ። እንግዲህ እስቲ በቅድሚያ እንነሳ። ሰሞኑን ጠቅላይ ሚኒስትሩ የተለያዩ የፖለቲካ ፓርቲ አባላቶችን፣ የሕክምና ባለሙያዎችን፣ አርቲስቶችን እና ጋዜጠኞችን ጭምር በማቅረብ የተለያየ ንግግር አድርገዋል። ያደረጓቸውም ንግግሮች በሚያሳዝን ሁኔታ ስድብና ወቀሳ እንጂ ለሀገር የሚጠቅም ጉዳይ አይደለም። በአብዛኛው ብዙዎቹን ባይከታተሉ የተወሰኑትን ይከታተላሉ ብዬ ተስፋ አደርጋለሁ። ወይ እንዳንድ ፖለቲከኛ ጉዳዩ አሳስቦታልና ሁሉንም ያሉ ብዬ አስባለሁ። ይህንን ከጠቅላይ ሚኒስትሩ ጋር የተደረጉትን ንግግሮች፣ ውይይቶች እንዴት ገመገሟቸው? እስቲ ከዛን ጀመር። አመሰግናለሁ። እንዳልከው ከጠቅላይ ሚኒስትሩ ከኢትዮጵያ የመምህራን ጋር ከሚዲያ ጋር እና ከአርቲስቶች ጋር ተራ በተራ አይ ቲንክ ሰፋ ያለ ውይይት አድርገዋል። ያለፈው ሳምንት ትልቅ ዜና ነበረ። አይ ቲንክ በዚህ ሳምንት መጀመሪያ አካባቢ ላይ የነበረ ትልቅ ዜና ነውና አይቼዋለሁ። ያንዳንዱንም አይቼዋለሁና እኔ እውነቱን ለመናገር ከማዘን ሌላ ምንም ሌላ የምለው ነገር ያለ አይመስለኝም። አንዳንዶቹ ያሉት ነገር በጣም ይገርመኛል። በጣም እንዲህ ነው ወይ ኢትዮጵያ ውስጥ ያለው ሰው? እንዲህ ነው ወይ ኢትዮጵያ ውስጥ ያለው ሁኔታ? ሌላ ጠቅላይ ሚኒስትሩ ፊት ቀርቦ ደግሞ ብዙ ሰዎችን ወክሎ ቀረበ። መምህራን ሲባል በጣም ትልቅ ማህበር ነው በኢትዮጵያ ውስጥ። የሚዲያ ሲባል በጣም ትልቅ ነው። እንደገና
የኪነ ጥበብ ሰዎችም እጅግ በጣም ሰፋ ያለ ትልቅ ክፍል ነው እና ከነዚህ ውስጥ የሚመጣ ሰው እንደዚህ ነው ወይ የሚለው ነገር ሳስብ በጣም ይገርመኛል። አንዱ መምህር ምን ብሎ ተናገረ? ብዙ አስተያየት ሰጠና ጠቅላይ ሚኒስትር አሁን ዛሬ ባለመታደል እርስ በርስ የሚያጫርሱን እኛው ያስተማርናቸው ልጆች ናቸው አለ። ሌላው የኪነ ጥበብ ሰው ደግሞ ተነሳና ጠቅላይ ሚኒስትር በጣም ነው ማደንቆት አለ። በጣም ነው ማደንቆት፣ መደመርን አንብቤያለሁ፣ መደመር ትልቅ ርዕዮተ ዓለም ነው አለ። ሌላው ደግሞ ተነሳና ጠቅላይ ሚኒስትር እርሶ የ70 ዓመት ስራ በ7 ዓመት የሰሩ ትልቅ ጀግና ኖት አለ። እነዚህ ሰዎች 3 ሰዎች እንደው አንተ ልክ እኔን እንደምትጠይቀኝ እኔም እነሱን አግኝቼ በጠይቃቸው እንዴት ደስ ይለኝ ነበረ። መደመርን ፍልስፍና ነው ያለው፣ ርዕዮተ ዓለም ነው ያለው ሰውዬ። ለመሆኑ ርዕዮተ ዓለም ማለት ምን ማለት እንደሆነ ያውቃል? ርዕዮተ ዓለም እኮ የአንድ ሰው ድርሰት አይደለም። በዓለም ላይ ብዙ ርዕዮተ ዓለሞች አሉ። ለምሳሌ አሁን ዛሬም ድረስ የዘለቀውን የሊበራሊዝም ርዕዮተ ዓለም ብንመለከት አንተ ካለህበት ሀገር ከእንግሊዝ፣ ከስኮትላንድ፣ ከጣሊያን፣ ከፈረንሳይ፣ ከጀርመን በአንድ ዘመን ሳይሆን በተለያየ ዘመን አንድ ሰው ሳይሆን የተለያዩ ሰዎች በተለያየ ቋንቋ እየጻፉ በተለያየ ጊዜ ኦልሞስት ከ17 ከ16 ሀፍ ጀምሮ እስከ 19 ሀፍ ድረስ በ300 ዓመታት ውስጥ ስንትና ስንት ሰዎች እየተቀባበሉ ያዳበሩት ርዕዮተ ዓለም ነው ዛሬ ሊበራሊዝም ተብሎ የሚጠራው እንጂ ርዕዮተ ዓለምን ያክል ትልቅ ሰፊ ነገር አንድ ሰው ያሁን በ6 ወር ቤቱ ቁጭ ብሎ የሚደርሰው ድርሰት እኮ አይደለም። ይሄንን ድርሰት ነው ርዕዮተ ዓለም ያለው። ሌላው ደግሞ ይሄ ልጆቻችን የኛው ልጆች ያሳደግናቸው ልጆች የቀውስ ምክንያት ሆነዋል፣ ሀገራችንን ቀውስ ውስጥ ጥሏታል ያለው ሰውዬ ከአማራ ክልል ነው የመጣው። ይሄ ሰውዬ የራሱን ክልል በራሱ ክልል እሱ በሚኖርበት ክልል ውስጥ ጦርነት ያወጀ ሰው ፊት ለፊት ቁጭ ብሎ ነው እንደዚህ ያለው። ኢትዮጵያን እርስ በርስ እያዋጋ ያለ ሰው ፊት እሱ ጋር ቁጭ ብሎ ነው የሚያጫርሱን በልጆቻቸው ልክ በተማሪዎች እሱ ባስተማራቸው ተማሪዎች አሳበበ። የችግራችን ምንጭ ግን ፊት ለፊቱ ላይ የተቀመጠው ሰውዬ ነበረ። ሌላው ደግሞ ይሄ የ7 ዓመቱን በ70 ዓመት እኛ እኮ ይገርማል እኮ እኛ ኢትዮጵያውያን እኮ ኢትዮጵያን ስናስብ በኢትዮጵያ ፕራይድ የምንወስደው እቺ ሀገራችን 2000 እና 3000 ዓመት ታሪክ አላት ብለን እኮ ነው የምንኮራበት ሀገር ነው። እቺን 2000 እና 3000 ዓመት ታሪክ አላት ብለን የምንኮራባትን ሀገር እያፈረሰ ያለን ሰው የ70 ዓመት ስራ በ7 ዓመት ሰርተሃል ይለዋል። ለምን አላፈረስክም ነው እንዴ? የሚገርም ነውና እነዚህን 3 ክፍሎች ስታይ የጤናውን ማነው የኪነቱን የሚዲያውን እና የመምህራኑን ስታይ እነዚህ በኢትዮጵያ ማህበረሰብ ውስጥ ትልቅ ተሳትፎ ያላቸው ናቸው። መምህር የወደፊቷን ኢትዮጵያ የሚገነባ የሚፈጥር እውቀት የሚፈጥር ኃይል ነው። ኪነ ጥበብ እኛን እያሳየ የወደፊቱ ይሄ ነው የሚለን ትልቅ ሰፊ ክፍል ነው። ሚዲያ ደግሞ በኢትዮጵያ ውስጥ የሚኖሩትን ነገሮች በሙሉ ለኢትዮጵያውያን የሚያቀርብ ትልቅ አካል ነው። ከነዚህ 3 ትልልቅ ሰዎች የእውቀት ቤት ከሆኑ ትልልቅ ቦታዎች የመጡ ሰዎች ጠቅላይ ሚኒስትሩ ፊት ቀርበው ለምንድን ነው ጠቅላይ ሚኒስትር ይሄውና አማራ ክልል እርስ በርስ እንዋጋ የፌደራል ኃይሎች ኢትዮጵያውያንን ሲገሉ የፋኖ ኃይሎችም ኢትዮጵያውያንን እየገደሉ ይሄውና እርስ በርስ እኮ እየተዋጋን ነው። ለምንድን ነው አማራ ክልል ያለው የሚካሄደው ጦርነት መፍትሄ የማያገኘው? እርሶስ ለምንድን ነው ይሄንን ጦርነት የአማራ ክልል ያለውን ችግር ከጦርነት ይልቅ በሰላማዊ መንገድ ለመፍታት ቁርጠኛ ያልሆኑት ለምንድን ነው የሚል እንዴት አንድ ሰው ይጠፋል? እንዴት ነው የሚጠፋው? ይሄን የሚል ትግራይ ክልል ባለፈው ምርጫ አልተካሄደም። አሁንም ምርጫ የሚካሄድ አይመስለኝም፣ ግን ምርጫ እየተባለ ነው። ትግራይ ክልልን ለምንድን ነው ለምርጫም ለፖለቲካ ነፃነትም ይሄ ኢትዮጵያን ከፍተኛ አደጋ ላይ የጣለው የትግራይ ክልል እንዴት ነው ሰላማዊ ክልል ሆኖ ሰው ከልመና ወጥቶ ራሱ ሰርቶ ገብቶ ውሎ የሚወጣው? ኦሮሚያ ክልል ይኸውና 7ኛ ዓመቱ ነው። ኦሮሚያ ክልል ትግል ይካሄዳል። ኦሮሚያ ክልል ገብቶ መውጣት አስቸጋሪ ነገር ነው። ዝርፊያው አለ፣ ቅሚያው አለ፣ አፈናው አለ፣ ይሄ ሁሉ ነገር አለ። እነዚህ ነገሮች መቼ ነው ጠቅላይ ሚኒስትር የሚቆሙት? ትግራይ፣ አማራና ኦሮሚያ ቀውስ ውስጥ ሆነው
ኢትዮጵያ እንዴት ነው ሰላማዊ አገር ሆና ማደግ የምትችለው? እንዴት ነው? እኛ ስለ ኮሪዶር እናወራለን። ኦፍኮርስ ኮሪዶር አስጎብኝተውናል። እሱ ይሄን አግኝተው፣ ግን ኮሪዶር እኮ አሁን ከጠራናቸው 3 ክልሎች ጋር ሲታይ ስሙ ራሱ ኮሪዶር ነው። ኮሪዶር ማለት እኮ የምታክል ቦታ ማለት ነው። ኢትዮጵያ ውስጥ ግን ከፍተኛ አደጋ ውስጥ የገባው ኦልሞስት 60 በመቶ 70 በመቶ የሚሆነው የኢትዮጵያ ክፍል ነው። እና ለነዚህ ለምንድን ነው ትኩረት የማይሰጠው ብሎ ለመጠየቅ የደፈረ አንድ ሰው የለም። የአይኤምኤፍን ፖሊሲ ተግባራዊ ሲያደርጉ ከማድረጋችሁ በፊት የአይኤምኤፍን ፖሊሲ በተግባር ተርግበው ዕዳ የተከናነቡ አገሮችን ታሪክ አጥንታችኋል ወይ? አፍሪካም ውስጥ አሉ፣ ላቲን አሜሪካም ውስጥ አሉ፣ ብዙ አገሮች አሉ። እነዚህን አገሮች አጥንታችኋል ወይ? ወይስ እንደው አይኤምኤፍ ገንዘቡን ለማግኘት ብቻ ነው እዛ ውስጥ የገባ ነው? ይሄውና የአይኤምኤፍን ዕዳ ከወሰድን በኋላ እኮ በአፍሪካ በኑሮ ውድነት ከፍተኛው አገር ሆነን ገብቶ መውጣት አስቸጋሪ ነገር ሆነ። እርስዎ የአይኤምኤፍን ፖሊሲ ተግባራዊ ከማድረጉ ከአንድ ቀን በፊት 50 ሺህ ብር ያለው ኢትዮጵያዊ ባንክ ቤት ውስጥ $1,000 ነበረው። እርስዎ ተግባራዊ ባደረጉ በማግስቱ ግን ያው ሰውዬ $350 ነው ያለው። ይሄን ያክል ነው የከሸፍነው፣ ይሄን ያክል ነው የወደቅነው። ኢትዮጵያውያን ኦቨርናይት ነው ኪሳቸው ባዶ የሆነው። ይሄ ባዶ ያደረገን የአይኤምኤፍ ፖሊሲ ነው። ይሄንን ፖሊሲ ወደኋላ ለመከለስ ምን አስባችኋል የሚል አንድ ሰው የለም። ሪል በሆኑ የኢትዮጵያ ጉዳዮች ላይ የጠየቀው አንድም ሰው የለም። ይሄ እኮ ዘውዱ፣ ይሄ ያየኸው መድረክ፣ ያ ወንበር፣ ያ ቦታ ሰው ሲጠያየቁ የነበረው ቦታ ላይ እኮ ነው እኔን የኦሮሞ ጠላት ያለኝ እዛ ቦታ ላይ ዘሴም ቦታ ነው። ቦታው ዘሴም ቦታ ነው። ግን ሪሊ ደፍሮ የመጣ ይምጣ ብሎ ኢትዮጵያውያን እንዲጠይቅላቸው የሚፈልጉትን ጥያቄ የሚጠይቅ አንድ ሰው አልነበረም። በተለይ ደግሞ አርቲስቶች የሚባሉት ደግሞ እኔ እውነቱን ለመናገር እነዚህ አርቲስቶች የሚባሉ ሰዎች በህወሓትም ጊዜ የሆኑትን ነገር አይቻለሁ፣ አውቃለሁ። ምን አይነት የኢትዮጵያ አርቲስቶች ምን አይነት ፍጥሮች እንደሆኑ አላውቅም። አንዳንድ ጊዜ ዘውዱ ኢትዮጵያን ከመውደድ የተነሳና ኢትዮጵያ ላይ ዝም ብለው ሪሊ የሆነ ቆሻሻቸውን የሚጥሉ ሰዎች ሳይ መናገር የማልፈልገውን ነገር እንድናገር ያደርጉኛል። የኢትዮጵያ አርቲስቶች አርቲስት መባል የለባቸውም። አርቲስት ከሚለው ቃል የመጀመሪያ ሁለቱ ነው ለነሱ የሚገባው። ከልብ አመሰግናለሁ። እንግዲህ እርስዎ በፖለቲካ ተሳትፎ እጅግ ብዙ ልምድ ያለዎት ነው። ከደርግ ስርዓት ጀምሮ እንደዚሁም ደግሞ ህወሓት ከመጣበትም በኋላ በተጨማሪም እርሶም ራሱ እዛ ውስጥ ተሳታፊ ሆነው የግንቦት 7 አመራር ሆነው ሰፊ ስራ ሰርተዋል። በተጨማሪም እርሶ ሲንቀሳቀሱበት የነበረው የግንቦት 7 መሪ ፕሮፌሰር ብርሃኑ ነጋን ጨምሮ ሌሎቹም በኋላ ፍርሶ ኢዜማን መስርተው ተቀላቅለዋል። ፕሮፌሰር ብርሃኑ ራሱ በተቀመጡበት ቦታ ላይ ነው ዶክተር አብይ አህመድ የወቀሷቸው የፖለቲካ ፓርቲ አባላቶችን ጭምር። እንግዲህ እንደርሶ እንደ አንድ የፖለቲካ በተለይም በመምህራን በኩል በአርቲስቶች በኩል እና በጋዜጠኞች በኩል ያለውን ለመተቸት ሀሳብ ሰጥተዋል። እርግጥ ነው እነዚህ የፖለቲካ ፓርቲዎች ብለው ተቀምጠው እንዳልኩት የኢዜማ ሊቀመንበር ዶክተር በለጠ ሞላ፣ ፕሮፌሰር እንደዚሁም ደግሞ ዶክተር አረጋዊን ፊት ለፊት አስቀምጦ ሲወቅሱ ነበር ጠቅላይ ሚኒስትሩ። ይህን ሲያዩ ምን ተሰማዎት? የደከምኩበት የለፋውለት በኤርትራ በረሃ ውስጥ የገባውበት ትግል ዛሬ እዚህ ላይ በተለይም መሪ ሆኖ የተቀመጡት ፕሮፌሰር ብርሃኑ ባሉበት ይሄ ነገር በጠቅላይ ሚኒስትሩ ሲተቹ፣ ሲወቀሱ፣ ሲሰደቡ አንድም ሰው ከዛም ጥያቄ አለማንሳቱን ሲያዩ ምን ተሰማዎት? እኔ እውነቱን ለመናገር እሱን የፓርቲዎቹን እንትን ሳይ እንደው ምነው እግዚአብሔር እኔን እዛ የፓርቲ አባል አድርገህ እዛ ባስቀመጥከኝ ኖሮ ነበር ያልኩ። የመጀመሪያ ሀሳቤ እሱ ነበረ። ሰዎች አንዱ ትልቁ ችግራቸው አንዳንድ ጊዜ ኢትዮጵያ ውስጥ የሆነ ባለስልጣን ፊት ስንቀመጥ ከባለስልጣኑ የምናገኘው ጥቅማ ጥቅምና ከባለስልጣኑ የሚሰጠን ግርማ ሞገስ ይበልጥብናል። ሪሊ 20 እና 30 ዓመት ከታገልነው ትግል የበለጠ ግን በደንብ አድርገህ ካየኸው አንዴ ራስህን ለትግል ከሰጠህ ለህዝብ ከሰጠህ ያ ለህዝብ የሰጠህበት ጥያቄ ጠይቃል። ያ ጥያቄ እስካልተመለሰ ድረስ አብይ መጣ፣ ሌላ ሰው መጣ፣ እንደገና ሌላ ሰው መጣ፣ በፍጹም አቋምህ ሊቀየር አይችልም። አቋምህ ሊቀየር የሚችለው
ከመንግስት ጋር ጠጋ ብለህ ይሄ ሎያል ኦፖዚሽን ሆነ መስራት ሎያል ኦፖዚሽን ሲባል ብዙ ጊዜ ሰዎች ሎያል የሚለው ነገር እንትን አይላቸውም። አሁን አሜሪካ ውስጥ ያለው ኦፖዚሽን ሎያል ኦፖዚሽን ነው። ምክንያቱም በህገ መንግስቱ ውስጥ እንደፈለገ መንቀሳቀስ፣ እንደፈለገ መንግስትን መተቸት፣ ሁሉ ነገር ማድረግ የሚችል ነው። መንግስትን ለመጣል ሳይሆን የሚታገሉት መንግስትን ለመተካት ነው። ኢትዮጵያ ውስጥ እንደዛ አይነት ፖለቲካ እስኪፈጠር ድረስ በመንግስት ላይ የማቀርበውን ተቃውሞ ከማቅረብ ወደኋላ አልልም እና ያኔ በዚህ የፖለቲካ ፓርቲዎችን እንትን ባየው ጊዜ እኔ ኢትዮጵያ ውስጥ እያለሁም አብዛኛቸው የፖለቲካ ፓርቲዎች ኢትዮጵያ ውስጥ ደፍረው ሪሊ አንዳንድ ነገሮችን ማለት የሚችሉ የፖለቲካ ፓርቲዎች ትንሽ እንደሆኑ ኢትዮጵያ ውስጥ እንዳለ እያለው አውቅ ነበር። በጣም ትንሾች ናቸው። አብዛኛው እኮ በቃ የብልጽግናን እርዳታ የሚፈልግ የብልጽግናን እጅ የሚያይ የፖለቲካ ፓርቲ ነው። ትንሽ ናቸው። ከዛ ውጭ በራሳቸው እይታ መንቀሳቀስ የሚፈልጉ ኃይሎች ትንሽ ናቸው። 5፣ 6፣ 7 ፓርቲዎች አይበልጡም። እነሱን ደግሞ አሁንም እያያቸው ነው። አንዳንዶቹ ገብተውም አትሊስት ፍሬ ያለው ጥያቄ ይጠየቃሉ። እነ የኢህአፓ አይነቶቹ ደግሞ ጭራሽ እንደሚጠይቁ ታውቀው ጥያቄ እንዳይጠይቁ እድል ሲከለከሉ ጭራሽ መድረኩንም አልፈለጉም፣ ረግጠው ነው የወጡት። this is opposition። የፖለቲካ ተቃውሞ ማለት ይሄ ነው። አሁን ኢህአፓ ረግጦ በመውጣቱ የተናገረው ንግግር እዛ ውስጥ ጉንጫቸውን እያሹ ከተቀመጡ የፖለቲካ ፓርቲዎች ምን ያክል መልእክት ነው የኢትዮጵያ ህዝብ ያስተላለፈው? ትልቅ መልእክት ነው ያስተላለፈው። እና ትርጉም የለሽ መድረክ ነውና አያስፈልግም ብሎ ነው የወጣው። ትርጉም ያለው መድረክ ነው ብሎ የተቀመጡ ግማሾቹ እኮ ጠቅላይ ሚኒስትሩን በኮሪዶር ልማት እንዴት ነው የኦፖዚሽን የተቃዋሚ ፓርቲ አባል ሆነህ የቤቶች አይንህ ላይ ቤቶች እየፈረሱ ሰው ራሱን ቤቴ ፈረሰ ብሎ ሰው በእንግሊዝኛ ሱሳይድ የምንለው ሰው ራሱን ስንት ሰዎች ገለዋል። እኮ አዲስ አበባ ያለው ሰዎች ራሳቸውን ገለዋል። በቃ ይሄ ቤቴማ ከፈረሰ የታባቴ ይገባሉ ብሎ ልጆች ሴት ሄዳሉ ብሎ ራሱን የገደለ አባት አለ። ራሱን ያጠፋ ሌላም ሰው ራሳቸውን ያጠፉ ሌሎችም ሰዎች አሉ። ይሄ በሆነበት ሁኔታ ይሄን በአይናቸው ያዩ የፖለቲካ ፓርቲዎች የኮሪዶር ልማት ከፍተኛ ብሎ ያደንቁታል። ይሄንን ትልቅ ችግር የፈጠረን ሰው ያደንቁታል። ይሄ ነው ወይ የፖለቲካል ፓርቲዎች ስራስ? ይሄ ነው ወይ እዛ ውስጥ ገብተው መጠየቅ ያለባቸው? ይሄ ነው ወይ? እና ሪሊ ኢትዮጵያ ውስጥ የፖለቲካ ፓርቲዎች ድሮውንም እኔ ቁም ነገር ያለው ፓርቲ አለ ብዬ አላምንም ነበረ። ትንሽም ቢሆን ደግሞ ለወደፊቷ ኢትዮጵያ ይበጃሉ የምላቸው ፓርቲዎችም አሁን ጭራሽኑ መኖርና አለመኖራቸው እስካይታወቅ ድረስ ኢትዮጵያ ውስጥ ይሄ ተቃዋሚ የፖለቲካ ፓርቲና ገዢው ፓርቲ የሚለው ልዩነት እየጠፋ ነው። በቃ እየጠፋ ነው። አንድ ቢዝነስ እየተዋል ነው። ይቀጥሉ። ጎሄድ አቶ ኤፍሬም ማዴቦ እንግዲህ በዚህ በግንቦት 7 ፓርቲ ውስጥ በስራ አስፈጻሚነት ከፕሮፌሰር ብርሃኑ ጋር ሰርተዋል። የቅርብ ግንኙነትም እንዳላችሁ ገምታለሁና እንደው ፕሮፌሰሩን እዛ ቦታ ሲያዋቸው በፓርቲዎች ጉዳይ ላይ እንግዲህ ያውቁታል። ለማን እንደታገላችሁ፣ እንዴት እንደታገላችሁ፣ በኢትዮጵያ ውስጥ ስላለ ስለ ሰብአዊ መብት ጥሰት፣ ስለ ዲሞክራሲ፣ ስለ ነፃነት፣ ስለ ፍትህ መሰል ጉዳዮችን ለማምጣት ነበር ዋናውና ቀዳሚ ትግላችሁ። ዛሬ ግን ፕሮፌሰር በዛ ሁኔታ ቁጭ ብለው እንዲህ አይነት ነገር በተፈጠረበት ሀገር ውስጥ ዝምታቸውን ሲያው እንደው ድሮ በትግል ቦታ እያሉና አሁን ሲያዋቸው ምን ተሰማዎት በዚህ ጉዳይ ላይ? በትግል ሜዳ ላይ የነበር ጊዜ ተመሳሳይ አቋም ነበረን። እኔና ብርሃኑ ግን አሁን ተመሳሳይ አቋም የለንም። ዝም እንደሚል አውቅ ነበር። ወይም ደግሞ እኔ ቅድም ያልኩን አይነት ይሄ መንግስትን ኃላፊነት እንዲሰማው የሚያደርግ አካውንታብል የሚያደርግ ጥያቄ እንደማይጠይቅ አውቃለሁ። ግልጽ እኮ ነው፣ አውቃለሁ። ለዚህ እኮ ነው ቅድምም ቢሆን ይሄ በገዢው ፓርቲና በተቃዋሚ ፓርቲዎች መካከል ያለው ልዩነት እየጠበበ መጥቷል ስልህ አንደኛው ተርታ ላይ ያሉት ራሳቸው ዜማዎች አሉ። አንዱ እኮ ዜማ ራሱ ነው። ሁለተኛ ደግሞ ይሄ ሬሌ ሲጀምር ጠንከር ብሎ የጀመረ አሁን ግን ውሃ የተቸለሰበት አብን የሚሉት ሌላው ድርጅት አለ። ሁለቱ ተቃዋሚ ፓርቲ እስካይመስሉ ድረስ ተቃዋሚ ፓርቲዎችም አይመስሉም። ቶታሊ ሌላ ነገር ነው የሚመስሉት። እና ከሁለቱ ፓርቲዎች ከኢዜማና ከአብን ጠቅላይ ሚኒስትሩን የሚያስጨንቅ ጥያቄ እንደማይመጣ በተለይ ፓብሊክሊ እንደዚህ ፓብሊክሊ ቁጭ ብለው ጠቅላይ ሚኒስትሩን የሚያስጨንቅ ጥያቄ እንደማይመጣ
ከመጀመሪያ ማወቅ ነበር። ግልጽ ነው ለኔ because ከብርሃኑ ጋር በደንብ እንተዋወቃለና ለረጅም ጊዜ እንተዋወቃለን። እንደዚህ አይነት ባህሪ ይኖራቸዋል ብለው አስበው ነበር። እንደው ምናልባት በትግሉ ላይ በምን አባቴ አድርጌ ያስባለሁ። ኖርማሊ እኮ አንድን ነገር ኢንዱ ይሄ መሆኑን ባቅ ኖሮማ ለምን ያንን ያክል ሳክሪፋይስ እከፍል ነበረ። የግል ባህሪያቸው ሲያውት ማለት ነው። እንደ ግል ባህሪያቸው እንደዚህ አይነት ነው እኮ ነው የምልህ። እኔ ኖርማሊ ምንም የምነብቀው ነገር የለም። ብርሃኑ በቃ እኔ ግንቦት ሰባት በነበርንበትና ግንቦት ሰባት ከተገናኘንበት ከመጀመሪያው የተገናኘ ነው ከእንትን እንደመጣ ነው። ከዚህ ከስር ተፈቶ ወደ አሜሪካ እንደመጣ ነው ፈልጎ ነው ያገኘኝ። ከዛች ከተገናኘንበት ቀን ጀምሮ ሪሊ ዜማ እስከሚመሰረትና በዚህ በፕሪቶሪያ ስምምነት በመካከላችን ትልቅ ልዩነት እስኪፈጠር ድረስ እና ብርሃኑ is the most really very outstanding የሆነ ፖለቲሻን ነው። ምንም ቁጥጥር የለው ነው ለኔ ነው ነበረ። እስከዛ ጊዜ ድረስ ምንም እንትን የለም። ቁጭ ብለህ አናግረዋለሁ ቻሌንጅ አደርገዋለሁ ብትል በተለያየ መንገድ ቻሌንጅ የሚያደርግህ ብዙ ያነበበ ከያፓ ጀምሮ ልምድ ያለው ነው። በትምህርትም በአካዳሚክም መጽሐፍት በማንበብም ከቅንጅት ጊዜ ጀምሮ እስከ ግንቦት ፍጻሜ ድረስ ከፍተኛ ልምድ ያለው ሰው ነው። ሪሊ ኢትዮጵያ ካሏት ፖለቲሻንስ አንዱ ነው። ግን ያ ብቻ በቂ ነው ወይ? አሁን ሌላ ቦታ ነው ያለው። በቃ አሁን ሌላ ቦታ ነው። ለዚህ መውደቃቸው ይህንን ያህል እንግዲህ እርሶም በጣም እውቀታቸውን ልምዳቸውን ትልቅ እንደሆነ የገለጹ አላቸው። ፕሮፌሰር ብርሃኑ ምንድን ነው እንደዚህ ሽብርክ ያደረጋቸው ማለት ይቻላል? በምን አባቴ አውቄ ልንገርህ። ጥቅም ይላሉ አንዳንድ ሰዎች። ጥቅም ተሰጥቷቸው ወይ ስልጣን ተሰጥቷቸው ወይ በምናም በመደለል ምናም የሚባል አለ። ፕሮፌሰሩ እንግዲህ የእውቀት ችግር የለባቸውም፣ የገንዘብ ችግር የለባቸውም፣ ሀብት ምናምን ችግር የለባቸውም። እንደዚህ እጅና እግራቸው ታስሮ ጸጥ ረጭ ለማለት ምክንያታቸው ምንድን ነው ይላሉ? እንደው በጥቅም ሰዎች የተለያየ ነገር ስፔኩሌት ማድረግ ይችላሉ። በጥቅም የሚለውን ነገር በፍጹም አልገዛውም። ምክንያቱም ብርሃኑ በኢትዮጵያ ውስጥ አሉ ከተባሉ ሀብታም ሰዎች የአንዱ ልጅ ነው። ሪሊ ከመንግስት የሚያገኘው ገንዘብ ምን ያደርጋል? ከዚህ ይበልጣል ወይ? አሁን ካለው ከቤተሰቦቹ ሀብትና ንብረት ይበልጣል ወይ? አይ ዶንት ቲንክ ሶ። አይመስለኝም። የጥቅም አይመስለኝም። የስልጣን ነው የሚባለው ነገር እኮ ቢያሉ ነው እንግዲህ ስልጣኗስ ብትሆን ምንድን ነው እሱ? የአንድ የኢትዮጵያ የትምህርት ሚኒስትር ሆነ ያውም የራስን ፓርቲ ፖሊሲ የማታስፈጽም የትምህርት ሚኒስትር መሆን ይሄን ያክል ከፍተኛ ስልጣን ነው ወይ? ምንድን ነው ከዛ የሚገኘው ምንድን ነው? ይሄን ነገር እንዴት ያየዋል የሚለው የእሱ እንትን ነው። ለእኔ ግን ሪሊ ትልቁ እንቆቅልሽ እኔና ብርሃኑ እንዴት ተለያየን የሚለው ነገር ነው። በብዙ ነገሮች በብዙ ትልልቅ የኢትዮጵያ ጉዳዮች ላይ አንዳንዴ ክፍተት እንኳን ሲኖር ተወያይተን መሀል እንመጣለን። አሁን ግን በፍጹም ተወያይተን መሀል ላንመጣ የቻልነው ለምንድን ነው የሚለው ጥያቄ ለእኔም በጣም ግራ የገባ ነው። አይ ዶንት ኖ ምን እንደዚህ ሪሊ ኢትዮጵያ በተለይ ኢትዮጵያ አሁን ያለችበት ሁኔታ ኢትዮጵያ አሁን ዛሬ ካለችበት ሁኔታ በህወሓት ጊዜ የነበረችበት ሁኔታው እኮ ይሻላል እኮ። ህወሓት ይሻላል ማለት አይደለም። በህወሓት ጊዜ አትሊስት ተገብቶ ይወጣል። በአማራ ክልል ጦርነት የለም፣ ትግራይ ክልል ጦርነት የለም፣ ኦሮሚያ ክልል ጦርነት የለም። በመኪና ከየትኛውም የኢትዮጵያ ፓርት ወደ የትኛውም የኢትዮጵያ ፓርት ሄዳለ። ይሄ ዝርፊያ ምን ቅሚያ አፈና ምን የሚባል ነገር አልነበረም። ፕላስ ኢትዮጵያ ዛሬ ህልውናዋ ራሷ እኮ አደጋ ላይ ነውና ይሄ በሆነበት ጊዜ ኢትዮጵያ ውስጥ ለፍትህ ለዲሞክራሲና ለነጻነት የታገለ ሰው አሁን ከዚህ ከፍትህም ከዲሞክራሲም ሪሊ ከነጻነትም ጠላት ከሆነ ሰው ጋር መቆም ለኔ ግራ የገባ ነገር ነው። አመሰግናለሁ። እስቲ እንግዲህ ከግንቦት ሰባት ወጥተው ኢዜማን አቋቁመው ነበር። ከዛ ውስጥ ከነበሩት አንዱ እኝን እናዳምጣቸው እስቲ። ተቃውሞ ጎራ አንድ ሰላማዊ ሰልፍ ቢጠራ እስር ቤት ነው የሚወረወረው። ህዝብ ብሶቱን ለመግለጽ ሰላማዊ ሰልፍ የተገላቢጦሽ ሆነ። እንዲያውም በህወሓት ዘመን ሰላማዊ ሰልፍ አድርገናል። አንድነት ፓርቲ ላይም ሰማያዊ ፓርቲ ላይም ተደርጓል ሰላማዊ ሰልፍ። ከአዲስ አበባ እስከ ጎንደር አድርገናል። ከአዲስ አበባ እስከ አርባ ምንጭ አድርገናል። እየመራን ሰላማዊ ሰልፍ ጥበቃው ምኑ ይኖር ያ ማሳደዱ ማዋከብ ይኖር እንጂ ሰላማዊ ሰልፉን በአደባባይ ወጥተን ድምጻችንን እናሰማ ነበር። ጥበቃ ይደረገ። ዛሬ እኮ የለም። ትላንትና ሲከላከሉ የነበሩት የህወሓት መሪዎች ዛሬ መቀሌ ላይ እኮ ለትግራይ ህዝብ ተቀሩ ነው ያሉት። በጣም የተገላቢጦሽ እዚህ ታግለን ዲሞክራሲ መጣ ብለን ያልንበት አገር ላይ
የህዝብን ሮሮ ይዘን አደባባይ እንዳንወጣ ተከልክለን፣ ነገር ግን መቀሌ ላይ ትላንትና ሆ ብለን ያወገዝነው ያ ቡድን ዛሬ መቀሌ ላይ ሰላማዊ ሰልፍ ይጠራል። ዲሞክራቲክ ሆኖ የሚገርም ተገላቢጦሽ ነውና ዛሬ ሰላማዊ ሰልፍ የማጠይቅበት ባለፈው በኢህአፓ አስተባባሪነት ቢጠየቅ ጠቅላላ ተሰብስቦ እስር ቤት የገባበት አዋሽ አርባ ሄዶ ስቃያቸውን ያዩበት በደንብ አይተናል። ይሄ የፖለቲካ ምህዳር እየጠበበ መምጣቱ ዛሬ ያለውን ችግር የበለጠ እያሰፋ እንግዲህ አቶ ኤፍሬም እንደተከታተሉት ነው። እኚህ የፖለቲካ ሰው በዚህ ሁኔታ ነው እርሶ ያሉትን ያጠናክረው ህወሓት የተሻለ ነው እስከ ማለት ደርሰዋልና እነዚህ ሰዎች አሁን በኢዜማ የሚንቀሳቀሱበት ሁኔታ በአግባቡ አልተስተዋለም። እነዚህ ጠንካራ ሰዎች ያሉበት ማህበር ዛሬ መዳከሙስ እንደው ምን ይመስሎታል? ለምንድን ነው ጠንክሮ መቀጠል ያልተቻለ? ያው እንትና ማን ነው እንትና ደፍንስሊ አበበ አካሉ አዲስ አበባ ከገባሁበት ጊዜ ጀምሮ የቅርብ ጓደኛዬ የነበረ ንጹህ የሆነ ሰው ነው። በጣም አይ ቲንክ እንግባባ ነው። በጣም ወደ ሰውም ነውና አይ ቲንክ በራሱ መንገድ ደግሞ የመጀመሪያ ዋና ጸሐፊ ነው። እስኪወጣ ድረስ የፓርቲው ዋና ጸሐፊ ነው። እሱ ሌላ ዋና ጸሐፊ አልነበረም እና ፓርቲውን ከሀ እስከ ፐ የሚያውቅ ሰው ነው። በእኔ ግምት ብዙ ጥሯል እና ኢዜማ ውስጥ እውነቱን ለመናገር አንዳንድ ችግሮች የጀመሩት ኢዜማ ተመስርቶ ብዙም ሳይቆይ ነው። አንዳንድ ነገሮች ውስጥ ለውስጥ ያሉ ችግሮች የተፈጠሩት ብዙ ሳይቆይ ነው እና እነዛ ችግሮች አንዳንዴ እነዛን ችግሮች ለመፍታት ብዙ ጥረቶች ተደርገዋል። እዛ ችግር ውስጥ የገቡ ሰዎችም በተቻለ መጠን ወደ መሃል መጥተዋል። ብዙ እንትኖች ነበሩ። ግን አንዱ ሪሊ ትልቁ እንትን የመጣው ከምርጫ ትልቅ ልዩነት እነዛ ሁሉ ችግሮች ረግበው ምን ብለውም ብቻ ምርጫ 2013 ተካሂዷል እና በመሪዎቹ መካከል የሰፋ ልዩነት እየመጣ የሄደው ከምርጫ 2013 በኋላ ነው እና ሪሊ ምርጫ 2013 ብልጽግና ሁሉን ነገር ከተቆጣጠረ በኋላ የብልጽግና ጸባይ ግልጽ እየሆነ መጣ። የጠቅላይ ሚኒስትሩም ብዙ ነገሮች ግልጽ እየሆኑ መጡና አንዳንዶቹ ሪሊ ግልጽ በሆነ መንገድ ይሄንን የጠቅላይ ሚኒስትር አብይ አህመድን መንግስት መቃወም አለብን። ጥፋት ሲያጠፋ ግልጽ በሆነ መንገድ መቃወም አለብን። ይሄ ድሮ ለሀገር አንድነት ሲባል ለሀገር ሲባል ለኢትዮጵያ ቀጣይነት ሲባል ትልቅ ነገር አለ እየተባለ ይታለፍ ነበር። ሁሉም ይስማማ ነበር። በዚህ ሪመምበር አንድ የሸዋስ ይስማማ ነበረ፣ አንዱ ዓለም ይስማማ ነበረ፣ ብዙዎች ይስማሙ ነበር። እዚህ ለኢትዮጵያ አንድነት ሲባል ብዙ መስዋዕትነት መክፈል አለብን ለሚለው ግን ያ ጉዞ እያደረ ሲሄድ በቃ አዲስ አበባ ውስጥ የሚከሰቱ ነገሮች ከዚህ ፊልም ተወያይተናል ከአንተ ጋር በተለያዩ የኢትዮጵያ ክፍሎች የሚከሰቱ ነገሮች አማራ ክልል በዚህ ኦሮሚያ ክልል የሚሞተውን አማራ ስናይ የጠቅላይ ሚኒስትሩ ድምፅ አልባነት ያ ሁሉ የአማራ ተወላጅ በየቦታው እንደ ቅጠል ሲረግፍ የጠቅላይ ሚኒስትሩ ድምፅ አልባነት ብዙ ነገሮች በተለይ ደግሞ አንዴ ሪመምበር የዓለም አቀፍ ሚዲያዎች ሁሉ ጭምር በኢትዮጵያ ወለጋ በሚባለው ቦታ ውስጥ በመቶዎች የሚቆጠሩ ሰዎች በአንድ ማታ አልቀዋል ብለው ዓለም አቀፍ ሚዲያዎች ባወሩበት ቀን የዶክተር ደሳለኝ ጫሌ የምክር ቤት ቆሞ እንዴት ነው እንዲህን ያክል ሰው ሞቶ ከዛ ወረዳ የመጣ ሰው አንድ ነገር እንኳን አይጠይቅም እንዴ አይናገርም እንዴ? የዛ ወረዳ ተወካይ የሱ ሰዎች አይደሉም ወይ የሞቱት? የመረጡት ሰዎች አይደሉም ወይ የሞቱት? አንድ ነገር አይናገርም እንዴ? ደሞስ እኛስ ይሄን ያክል ሰው ሞቶብን በብሔራዊ ሀዘን እናስባቸውም እንደ ሲል የዚህ የአፈጉባኤ የሚባለው የፓርላማው አፈጉባኤ እሱ የፓርላማ አፈጉባኤ አይደለም። ይሄ ታገሰ ጫፎ የአብይ አፈጉባኤ ነው። ታገሰ ጫፎ አፈን ዝጋ፣ ዝም በል፣ ማይክሮፎኑን ዝጉበት እኮ ነው ያለው። ሰምተህ ከሆነ ያን ንግግር በድምፅ እየሰማን ማይክሮፎኑን ዝጉበት ነው ያለው። ታገሰ ጫፎ ያልገባው ደሳለኝ ጫሌና እሱ እኩል ናቸው። ሁለቱም ከአንድ የምርጫ ወረዳ የተወከሉ የህዝብ ተወካዮች ናቸው። ማይክሮፎን ዝጉበት ይላል። ምን ማለት ነው? ምን ስለሆነ ነው እሱ ማይክሮፎን ዝጉበት የሚለው? ህዝብ ሞቷልና የሞቱ ሰዎችን አክኖሌጅ እናርግ፣ ቢያንስ በብሔራዊ ሀዘን እናስባቸው ሲባል የፓርላማ አፈጉባኤ እሺ ነው እንጂ እሺ ይሄን ነገርማ ማሰብ አለብን ነው እንጂ መልሱ መሆን ያለበት ጭራሽ ምንም ነገር እንዳልሆነ ውሃ እንዳልፈሰሰ ማይክሮፎኑን ዝጉበት ነው ያለው።
ጠቅላይ ሚኒስትሩ ችግኝ የተከለው በዛ ጊዜ ችግኝ። እንዲህ አይነት ሁኔታ በሚሆንበት ጊዜ እንዴት ነው ዝም ብሎ የሚታለፈው የሚሉ ኃይሎች ነበሩ ኢዜማ ውስጥ። ይሄ መሆን የለበትም እና ሪሊ መቃወም አለበት ሲባል ተጽዕኖ ነበር፣ ከፍተኛ ተጽዕኖ ነበር። መታገስ አለብን፣ ዝም ማለት አለብን የሚል ይሄኛው ኃይል አለ እና ይሄ ልዩነት ነው መጨረሻ ላይ እየሰፋ ሄዶ የ2021 ነው 21 አካባቢ ነው ባለሳሳት ምርጫ በተካሄደ በአመቱ የተካሄደው የኢዜማ ጉባኤ እንደገና መሪዎቹን ሲመርጥ አይ ቲንክ አንዱ ዓለም ተወዳድሮ ነበር። እንትናም ለመሪነት የሸዋስም ለሊቀመንበርነት ተወዳድሮ ነበር። ግን ዴፊኒትሊ በዛ ጉባኤ ላይ ተሸነፉ እና አንዱ ዓለምና እንትና ተሸነፉ። ሲሸነፉ ግን አይ ቲንክ በፓርቲ ውስጥ መቀጠል አልፈለጉም። በተለይ 3 ኢምፖርታንት ሰዎች ሀብታሙ ኪታባ በመሪነት ላይ አይገኝም፣ ግን በጣም ሪሊ ክሪቲካል የሆነ ሰው ነው። አንዱ ዓለምና የሸዋስ ኢቨንቹዋሊ ከፓርቲ ወጥተው 3ቱም ከፓርቲ ወጥተው ፓርቲው እንደዛ ያለ ደግሞ እነሱን የሚከተሉ ኢዜማ ውስጥ ያሉ ሰዎች አሉ። እነሱን እንደ ሞዴል የሚያዩ ሰዎች አሉ። እነዛም አብረው ወጡ። ከዛ ቀስ እያለ ኢትዮጵያ ውስጥ ሁኔታዎች ሲብሱ በዚህ በኩል ሪሊ ይሄ ነው የሚባል ከፍተኛ ሌሎች ፓርቲዎች እናት ፓርቲ ኢህአፓና ይሄ ማነው መያድ በሚያወጡት መግለጫ አይነት ሳይሆን ነው በጣም ረጋ ያለ ይሄ እንዴት ነው ሪዘርቭድ የሆነ አይነት መግለጫ እየወጣ ሲታይና በዛ እየቀጠለ ሲሄድ አብዛኛው እኔ ኢዜማ ሲመሰረት ከተሰባሰበው የኢትዮጵያ የወደፊቷ መሪዎች እዚህ ፓርቲ ውስጥ ነው ያሉት ብዬ አምን ነበር። ደግሞ ነበሩ ሪሊ በጣም ኢትዮጵያ የነበሯት ክሪም ልጆች፣ ሴቶችም ወንዶችም፣ ሎየርስ፣ የፖለቲካል ሳይንስ ሰዎች፣ ሶሲዮሎጂስቶች፣ ኢኮኖሚስቶች የተለያዩ ኦልሞስት ኦል በትንሹ አንዳንድ እድሜያቸው ከ25 እና ከ25 በታች የሆኑት ናቸው የመጀመሪያ ዲግሪ ያላቸው እንጂ ብዙዎቹ ሁለተኛ ዲግሪ ያላቸው ሪሊ በጣም ታለንትድ የሆኑ በግምት ከ1 እስከ 25-30 የሚደርሱ በጣም ታለንትድ የሆኑ ያንግ ልጆች ነበሩ እና እንደውም አንዱ ትልቁ ጥረታችን እነዚህ ልጆች ለመሪነት እንቅረጽ የሚል ትልቅ ትግል እናደርግ ነበር እና የሊደርሺፕ አካዳሚ እንፈጥራለን ያለውም ያኔ ነው እና ኢቨንቹዋሊ አሁን እነዚህ ልጆች 95% እነዚህ ልጆች ፓርቲ ውስጥ የሉ። that means እነዚህ ሁሉ በወጡበት ቦታ ላይ ነው አበበ ቆይቶ የመጨረሻው በቃ እኔም ይሄን ፓርቲ ማዳን አልችልም ማለት መሰለኝ ጥሎ ወጣና አይ ቲንክ አሁን እኔ እንጃ እንግዲህ ምን እንዴት በ2013 ምርጫ አትሊስት በውጭም የሚገኙ እርዳታ የሚሰጡ ሰዎች እርዳታ ሰጥተው አገር ቤትም ከፍተኛ ሰዎች ዜማ ስለነበር ከፍተኛ እርዳታ ተደርጎ አዲስ አበባ በተለይ ከፍተኛ እርዳታ ተደርጎለት በክፍለ ሀገሩ በዚህ በክልሎችም ከፍተኛ እርዳታ ተደርጎ ምርጫውን በ320 ወረዳዎች መወዳደር ችሏል። አሁን ያኔ የነበረው የእርዳታ ሰጪ ቁጥር ኦልሞስት 90% የለም ባይ ነኝ። አባላቱም ብዙዎቹ ጥለው ወጥተዋል እና እኔ እንዴት እንደሚቀጥልም አላውቅምና አይ ቲንክ አበበ መጽሐፍ ጽፏል። እንግዲህ እሱ እንደተናገረው ዜማን ከአበበ ላይ የሚያውቅ ሰው የለም። እስኪ ያንን መጽሐፍ እናነባለን። ምን ነገሮች እንዳይ ዋና ጸሐፊ ነው፣ ኤኒቲንግ ያውቃል። ስለዚህ በዛ መጽሐፍ ውስጥ አይ ቲንክ ብዙ ነገሮች ይወጣሉ ብዬ አስባለሁ። ያኔ ደግሞ ሞር እናውቃለን ብዬ አስባለሁ። ከልብ አመሰግናለሁ አቶ ኤፍሬም ማዴቦ። ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት ከፖለቲከኛው ኤፍሬም ማዴቦ ጋር እያደረግን ያለውን ውይይት ነው። ኢትዮጵያ አጣብቂኝ ችግር ውስጥም ገብታለች። ከፍተኛ አደጋ ውስጥ ነው ያለው የሀገሪቱ ተጨባጭ ሁኔታ እንደሚታየው። ሰው ከዚህ ችግር ለመውጣት ይቻል ዘንድ እንደ ዜጋ የኛ ድርሻና ኃላፊነት ምንድን ነው? ፖለቲከኞችስ ዝምታቸውን ለምንድን ነው የመረጡት? በርካታ ኢትዮጵያውያን ወገኖቻችን ዝምታ መርጠዋል። አሁንም እንደምንነጋገረው በተለይ የኢዜማ ትልልቅ አመራሮች ለሀገር ትልቅ አስተዋጽኦ ያደርጋሉ የሚባሉት ጭራሽ አሁን ሁሉም የሉም። የፓርቲው አመራር ፕሮፌሰር ብርሃኑ ነጋ ጭምር ሳይቀር ጠቅላይ ሚኒስትሩ የፈለጉትን መልእክት ሲሰጧቸው
በመቀበላቸው እየተቀበሉ ከማስተናገድ ውጭ ወደ ሌላ እንቅስቃሴ ወይም በመቃወም በሀገሪቱ ያለውን ችግር ለመናገር እንኳን አንደበታቸው ያጠረበት ሁኔታ ነው የሚስተዋለው እና ይህም በተመለከተ እንግዲህ ከፖለቲከኛው ኤፍሬም ማዴቦ ጋር እያደረግን ያለው ውይይት ይቀጥላል። አሁንም አብራችሁን ቆዩ። እንግዲህ አመሰግናለሁ። አቶ ኤፍሬም እንደገለጹት ነው እነዚህ የኢዜማ ትላልቅ እውቅ ሰዎች እርሶም ቀደም ሲል እንደገለጹትም በርካታዎቹም ጭምር ሳይቀሩ ከዚህ ኃላፊነት ወጥተዋል። ብዙዎቹ ለሀገር ይጠቅማሉ ብላችሁ ያሰባችኋቸው ትላልቅ ነገር ይሰራሉ የምትሏቸው ከፈርስት ዲግሪ እስከ ፒኤችዲም ያላቸው በጣም ብዙ ምሁራኖች እንዳሉ ጠቁመዋልና እነዚህ ሁሉ ዛሬ ጠፍተዋል፣ የሉም። በዝምታ መፍትሄ ይመጣል። አሁን ሸዋስም ቢሆኑ አቶ አበበም ራሳቸውም ቢሆኑ ሌሎቹም በዚህ ተሳትፏቸውን ጠንክረው መቀጠል ሲገባቸው ቻሌንጅ ማድረግ ሲገባቸው በተለያየ ቦታ ላይ ለሀገር ይጠቅማሉ የሚባሉ ሰዎች ዝምታ መርጠዋል። ይህ መፍትሄ ነው ብለው ያስባሉ? እኔ በዝምታ ምንም ነገር የሚገኝ አይመስለኝም። ዝምታ ራሱን የቻለ የትግል ሜተድ ሆኖ በአጭር ጊዜ ውስጥ የምትጠቀምበት የትግል ዘዴ ካልሆነ በስተቀር ዝም በማለት ወይ ደግሞ የተለያዩ ነገሮች በመንግስት ሲፈጸሙ በክልል መንግስቶች፣ በፌዴራል መንግስት፣ በአዲስ አበባ ከተማ ከንቲባ የተለያዩ ችግሮች ሀገሪቷ ላይ ሲፈጠር ዝም ብሎ ማየት አለመናገር እኔ ምንም ነገር ይፈታል ብዬ አላስብም። አይ ቲንክ ይሄ ዝምታ እኔ እውነቱን ለመናገር ኢትዮጵያ ውስጥ የአንዳንድ ሰዎች ከጥቂት ሰዎች በስተቀር አንዳንድ ጥቂት ሰዎች አሉ በፍጹም ምንም ቦታ የትም ቦታ ቢሄዱ ከመናገር ከመጠየቅ ወደ ኋላ የማይሉ ሰዎች አሉ። ኢትዮጵያ ውስጥ አይተናል። በመለስ ዜናዊ ጊዜ አንድ የአዲስ አበባ ዩኒቨርሲቲ ምሁር መለስ ዜናዊን እንዴት አድርጎ እንዳንቀጠቀጠው በጥያቄ አይተናል። በአብይንም በተለያየ ጊዜ ከባድ ጥያቄ የሚጠይቁ ሰዎች በተለያየ ጊዜ አሉ። ይሄ ምንም እንትን የለውም። ግን ይሄ ሲምፕሊ ዝም ማለት ምን ማለት እንደሆነ ሪሊ አይገባኝም። ኢትዮጵያውያን ግን በዚህ የምንለያይ ኢትዮጵያውያን በአጠቃላይ የኢትዮጵያ ሕዝብ እኔ በትግል በቆየሁበት ባለፉት 30-40 ዓመታት ውስጥ ያየሁት ነገር ቢኖር አይ ቲንክ ኢትዮጵያውያን አምባገነንነትን የመሸከም ጫንቃችን ጠንካራ ነው ብዬ ነው የደመደምኩት። እንሸከማለን፣ ለምን እንደሆነ አላቅም፣ እንሸከማለን። ምሁሩ ዝምታ ያበዛል። በህወሓት ጊዜ ምሁሩ ዝም አለ፣ ካድሬው እንደፈለገ በድፍረት ተናገረ። የዛሬዋ ኢትዮጵያ የምሁሩ ዝምታና የካድሬው የድፍረት ንግግር ውጤት ናት። አሁንም የምናየው እንደዚሁ ነው። እስኪ ኬንያኒ አሁን በቅርቡ ኬንያ አንድ አክቲቪስት ምርመራ ላይ ያለ በአጋጣሚ ሞተ ተብሎ ናይሮቢ መውጫ መግቢያ እኮ ነው ያጣችው። መውጫ መግቢያ አሁን ብቻ ነው ናይሮቢ እንደዚህ ሆነችው። የታክስ የአይኤምኤፍን ፖሊሲ አሁን አይኤምኤፍ የሚለውን አይነት ፖሊሲ ተግባራዊ ያደርጋለሁ ሲል ይሄ ማን ሩቶ በምንም ተአምር ብሎ ሰው እንዳያደርግ አስቀይረው አይደል እንዴ? ካቢኔውን እስከ ማስበተን የፖሊስ አዛዡን ጭምር ከስራ እስከማባረር ደርሰው ነበር። ይሄ ነው ይሄ እንግዲህ ጎረቤት ያለ ሀገር ነው። ጀስት ሳውዝ ኦፍ ዘ ቦርደር ያለ ሀገር ነው። በምዕራብ በኩል ደግሞ ብትሄድ አልበርሽሪን የመሰለ የ30 እና የ40 ዓመት የመጨረሻ ቨልቸር የሆነ አምባገነን የዳቦ ዋጋ ተወደደ ተብሎ ነው ህዝቡ የካርቱም ውስጥ ብሎ ወጥቶ ከስልጣን አባሮት እንደውም ሊገለው የነበረ። ተመልከት። ጎረቤት በምዕራብ እንዲህ ያደርጋል፣ በደቡብ እንዲህ ያደርጋል። እኛ ግን በቃ መሸከም ህወሓትን የመሰለ አምባገነን 27 ዓመት ተሸከምን። ይሄውና ዛሬ ደግሞ አማራ ክልል እርስ በርስ የሚያዋጋንን ሰው፣ ኦሮሚያ ክልል ያ ሁሉ ጥፋት ሲደርስ ዝም ብሎ የሚያይን ሰው፣ በአይኤምኤፍ ፖሊሲ ኢትዮጵያውያንን ድሃ ያደረገ የሚበላ ያሳጣ ሰው። እኔ ሳድቅ ሴንት ጆዜፍ የሚባል ትምህርት ቤት አለ፣ ካቴድራል የሚባል ትምህርት ቤት አለ። የታወቁ ትምህርት ቤቶች አሉ ከፍተኛ ገንዘብ የሚከፈልባቸው። ወደ እነዛ ትምህርት ቤቶች ውስጥ ልጆቹን ልኮ በራሱ መኪና ወስዶ እንዲማሩ የሚያደርገው ሜዲካል ዶክተር እኮ የተባለ ሰው፣ የሜዲካል ዶክተር ሰው ነበር። ዛሬ የሜዲካል ዶክተር ሰው ምግብ መበላው አጣው እያለ ነው። እንዲህ አይነት ሰቆቃ ውስጥ የከተተንን ሰው አጠገባችን ጭራሽኑ እናሞካከሸዋለን ነው 1000 ዓመት ንገስ እንለዋለን። እና
እኔ ከየት የመጣ እንትን እንደሆነ አላውቅም። ብቻ ዝምታው የምሁሩ ብቻ ሳይሆን በአጠቃላይ ማህበረሰቡ አይ ቲንክ አምባገነንነትን ይሸከማል፣ ትዕግስት አለው ወይ ከሃይማኖታችን ይመጣ ሊሆን ይችላል። ሃይማኖታችን ጠንካራ፣ ኢትዮጵያ ጠንካራ የሃይማኖት ሀገር ናት እና ሃይማኖታችን ደግሞ ነው እግዚአብሔር ያስቀመጠው ሰው አይነካውም የሚል ቃል አለበት፣ እንደዛ አይነት ነገርም አለበት እና እኔ እሱም ባልቀበልም እኔ እግዚአብሔር ለኛ ማንንም አልሰጠንም። ተመለከተ ንጉሠ ነገስቱ እንደ እግዚአብሔር በሚፈሩበት ሰው አይደሉም በሚባሉበት በዛ ዘመን እኮ ንጉሠ ነገስቱን ከስልጣን እንዲወደረገ እኮ ህዝቡ ነው። እሱ እኮ ነው አሁን ባለፉት 50 ዓመታት ውስጥ ኃይለሥላሴን ፊውዳሊዝምን ለብዙ ዓመት ተቀብለን ኖርን። በእኔ ዕድሜ ማወቅ ያለብን ኢትዮጵያ በእኔ ዕድሜ ፊውዳሊዝም ነበረች። በፊውዳሊዝም ውስጥ አንተ ያለበት ሀገር መቼ ነው ከፊውዳሊዝም የተላቀቀው? የትና ወደ ኋላ ስቴት እና መቼና መቼ ነው? እኛ ግን ትናንትና በእኔ ዕድሜ ፊውዳል ነበር። እሱን ማወቅ አለብን። ከዛ መንግስቱ ኃይለማርያም ቀይ ሽብር እያለን ልጆቻችንን ከቤታችን አውጥቶ ቤታችን በራፍ ላይ ገሎ ሬሳውን እንዳትነኩ ሲል እሺ ብለን ቤታችን ውስጥ አልተቀመጥንም። ከዛ ህወሓት መጥቶ 27 ዓመትን ሲያርበደብደን ቁጭ ብለን አላየንም። እሱን ነው ትዕግስት የምልህ እኔ። ከየት የመጣ ትዕግስት ነው? እንዲህ አይነት ትዕግስት ለምንድን ነው ኬንያ አንድ ዓመት በማይሞላ ጊዜ ውስጥ 2 ትልልቅ ነገሮችን ሲያስቀይር እኛ ሪሊ እንደ ማህበረሰብ ሊገለን በቃ ሊያጠፋን የመጣን ፖሊሲ ተቀብለን ጭጭ ብለን የምንቀበለው ለምንድን ነው? እኛ ሀገር ያልተወደደ ምንድን ነው ያልተወደደ? ኤቭሪቲንግ እኮ ነው ከመጠን በላይ ዋጋ የተወደደ። ሁሉም ነገር ውድ ሆኗል። እቃው ያልጨመረ ዋጋ የለም። ሰዎች በልቶ መኖር አይችሉም ነው። ይሄ አይነት ከፍተኛ ችግር ባለበት አገር ውስጥ ለምንድን ነው ህዝቡ በቃ አሁንስ በቃ ብሎ የማይነሳው? ለምንድን ነው? ምንድን ነው ከኬንያ ህዝብ የሚለየን ምንድን ነው? አንድ አክቲቪስት ተገደለ ብሎ አገርን ሲወጣበት እኛ አክቲቪስት ታፍኖ ተወስዶ እንደ በሳንጃ ሲተለተል ሲገደል እንደ ኢትዮጵያ አረመናዊ ግድያ የተካሄደበት ሀገር አለ እንዴ? ባለፉት 6 ዓመታት ውስጥ ስንት አረመናዊ ግድያ አይተናል። ሰው ተዘቅዝቆ ሲገደል አይተን የለን ሻሸመኔ? ይሄን ሁሉ አይተን እኮ ምንም የተቀበልን ሰዎች ነን። እና አንዳንዴ ሪሊ በምሁሩ ብቻ ሳይሆን በሁሉ ፈርዳ። ምሁሩ ግን ደፍረትሊ ከሌላው የኢትዮጵያ ህዝብ በተለየ መንገድ የሚያውቅ ስለሆነም ለሌላው የማህበረሰብ ክፍልም ምሳሌ መሆን የሚችል ስለሆነ እሱ እንዲማረጉ በጣም ይገርመኛል። አዲስ አበባ በነበርኩበት ጊዜ አንድ ፕሮግራም ስራ ነበር ኢሳት ላይ። በዛ ፕሮግራም ላይ ኖንምከር የሚል ፕሮግራም ስራ ነበር ናሽናል ዳያሎጉ ላይ። እዛ ፕሮግራም ላይ የተለያዩ ምሁራንን ጋብዝ ነበርና ይገርማል። አንዳንዴ ግራ ይገባናል። ሰው እናጣለን። አንዳንዱ ምሁር እኮ ዶክተር የምትለው እኮ ፒኤችዲ የሚለው ዶክተር ምን፣ አንዳንዱ አይ እኔ ይቅርብኝ እናንተ ጋር መጥቼ እዚህ ሀገር ባፊ ጠፉ በለፈለፉ ነውና ይቅርብኝ የሚል አለ። መምቶ መናገር የሚፈራ ሰው አለ። አንድ ሁለተኛ፣ አንዳንዱ ደግሞ ይመጣና ቁጭ ብለን ፕሮግራሙን ከመስራታችን በፊት ቁጭ ብለን እንወያያለን። በጥያቄዎቹ ላይ እንወያያለን። እንዴት የመሰለ አስተያየት ይስጣል መሰለ። ልክ ስቱዲዮ ገብቶ ንግግር ሲጀምር ቶታሊ ሌላ ሰው ይሆናል። ቶታሊ ሌላ ሰው በቃ ቃላት ሁሉ እየመረጠ መናገር ይጀምራል። አንዳንዱ ኦፍኮርስ አለ ደግሞ እንደገና ጥሩ የሚናገር ጥሩ የሚደፍር ሰው ደግሞ አለ። እና እንዲህ ናቸው የኢትዮጵያ ምሁራን። በቃ የሚገርም ነው። መጠየቅ አይፈልጉም። በቃ ለምን ይላሉ? በፍጹም እንትን አይሉ። እና ይሄ ዝምታው ኢትዮጵያኖች በዓለም ከምንታወቅበት አንዱ አትንኩኝ ባይነት፣ ስብዕናችን ሲነካ የማንፈቅድ እንደሚያውቁት በአፍሪካ አይደለም ለጥቁር ሕዝብ ጭምር አርያ የሆነች ሀገር አንነካም። ማንነታችን ማንም ሊደፍረው አይችልም። ጫንቃችን አይሸክም ተብሎ ምዕራባውያኖችን ያስደነገጠ ተግባር በአፄ ቴዎድሮስም ጊዜ ተጀምሮ ያልተሳካ እንግሊዞች ሞክረው በቪክቶሪያን ታይም እንደገና በጣሊያኖች የሚያው ጀመሩ። በዳግማዊ ምኒልክ ዘመን በኃይለ ሥላሴም እንደገና ከ40 ዓመት በኋላ ቆይተው መጡ። ይህ ሁሉ ስራ የተሰራው ለነፃነታችን፣ በማንነታችን ማንንም የምንሸከምበት ትከሻ የለንም የሚል የነፃነት ጉዳይ የሚያንገበግበው ትውልድ ነበር። አሁን ያ ለኢትዮጵያ ዜጎች ሳይሆን ለሌላው ዓለም ጥቁር ሕዝብ ጭምር ትልቅ አስተዋጽኦ ያበረከተ ማህበረሰብ የዛ ልጆች ምን ነካቸው ማለት እንችላለን? አሁን
ምንድነው ችግሩ? እውነቱን ለመናገር ኢትዮጵያውያን ይሄ ሊበርቲ የምንለውን ነገር ነፃነት፣ እኛ በአማርኛ ነፃነት ነው የሁሉም ነገር፣ የሀገር ነፃነትም ነፃነት ነው። እኛ ሊበርቲ የምንለውም ነገር አይ ያው ነፃነት ነው በአማርኛ። ይሄ ኢንዲፔንደንት አገር ሆኖ ለመቆየት ሀገራችን ነፃ ሀገር ሆና ሉዓላዊ ሀገር ሆና የውጭ ወራሪ ሲመጣባት ያንን ያለመቀበል ባህሪ አለ ኢትዮጵያ ውስጥ ታይቷል። በቴዎድሮስ ታይቷል፣ በሚኒሊክ ታይቷል፣ በኃይለ ሥላሴ ጊዜም ታይቷል። በደርግ ጊዜ ደግሞ ሪሊ እኔ በአይኔ አይቻለሁ። ሶማሌ ሲወረን ሚሊሻ ከ14 ክፍለ ሀገር ተበልብሎ ሄደው ሶማሌን ኦልሞስት ወደ አዲስ አበባ ይጠጋ ያለን ሶማሌ ሲመልስ በአይኔ አይቻለሁ። በ1998 የኤርትራና የኢትዮጵያ ጦርነት ጊዜ ደግሞ እንደገና ኦልሞስት ሪሊ የሚዋጋ ሰው አናገኝም ብሎ ህወሓቱ ሲሸማቀቁ ጥሪ ሲደረግ አገሬ ብሎ መጥቷል። ህወሓትም በኢትዮጵያ ላይ በተነሳበት ጊዜ በመጀመሪያዎቹ 1 እና 2 ዙር ላይ ሪሊ በተለይ ወደ ሸዋ ሮቢት እየመጣ ነው በሚባልበት ጊዜ ጥሪ ሲደረግ ወጣቱ በገፍ ነው ሄደው እና ኢትዮጵያን ሊያፈርስ ነው፣ ኢትዮጵያን ኮሎኒ ሊያደርግ ነው፣ ቅኝ ግዛት ሊያደርግ ነው የሚል ነገር ሲነሳ ኢትዮጵያውያኖች ለውጭ አለመገዛት ከፍተኛ የውጭ አለመገዛት እንትን አለን፣ ቀናኢነን አንፈልግም። እሱ ፍሪ ኢንዲፔንደንስ ለሚለው ኢንዲፔንደንት ሆኖ ለመቆየት የምንፈልግ ሀገሮች ነው። ግን ሊበርቲ የሚለው ቃል ኢትዮጵያውያን ብዙም የምናውቀው አይመስለኝም። ሆነስትሊ የሰው ልጅ ሊበርቲ ከሌለው አኒማል ነው ለኔ። ምንም አይነት ሊበርቲ ከሌለ ይሄ እንስሳ ነው። እሱን ሪሊ እኔ ራሴ ሊበርቲ የሚሉት ነገር ምን መሆኑ የገባኝ እኔ እንግዲህ ኢማጂን ከኢትዮጵያ ስወጣ ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ ተመርቄ 5 ዓመት ሰርቼ የወጣው ሰነኝ። ግን እድሜ ልክ የኖርኩት ነፃነትና መብት በማይከበርበት ነፃነት ፈጽሞ በማይታይበት ሀገር ውስጥ ስለሆነ ነፃነት ምን እንደሆነ ስሙን ነው እንጂ የማውቀው ምን እንደሆነ አላውቅም። አሜሪካ ውስጥ መጥቼ ይሄ ነፃነት የሚባለውን ነገር ኢንዲቪጁዋል ሊበርቲ የሚባለውን ነገር ኤክሰርሳይዝ ሳደርግ ግን ለካ ያጣሁት ይሄንን ነው ማለት ጀመርኩኝ። አሁንም ድረስ የሚያንገበግበኝ እኮ አሁንም ድረስ ሪሊ ኑሮዬን ሁሉ ትቼ ለኢትዮጵያ የቆምኩት እኮ ይሄ እኔ አሜሪካ ውስጥ ቀምሼው የጣፈጠኝን ነገር ኢትዮጵያውያንም እንዲቀምሱት ስለምፈልግ ነው። ግን ኢትዮጵያውያን መርሳት የሌለብን ለውጭ ያለመገዛት ቁርጠኝነታችን ያን ያክል ያለንን ቁርጠኝነት ያክል ለሀገር ውስጥ ለኛ ሀገር ገዢዎች ግን የመንበርከክ እንትንም አለን። ይሄ የሚገዛህና እንደፈለገ የሚጨቁን የሀገር ውስጥ ሲሆን አንድ ላይ አንቁሙ ለሀገር ውስጡ። እሱ ነው ትልቁ ችግራችን። እኔ ነፃነቴን የሚገፍ ኃይል ከየትም መጣ ከየትም መነሳት አለብን። አነሳሱ ሊለይ ይችላል። ኦፍኮርስ ለውጭ ጠላትና አገር ውስጥ ያለ ሴንትራል ጋቨርንመንት መብትን ሲረግጥ የምትነሳበት መንገድ አንድ አይነት መንገድ ላይሆን ይችላል። አለመቀበል ግን አለብህ። ሁለቱንም መቀበል የለብህም። ነፃነት ነው፣ ፍሪደም ነው። በማንም ይነካ በማን አለመቀበል አለበት። እሱ ባህሪ ቢኖረን ኖሮ ጥሩ ነበር ባይ ነኝ። እኔ ግን አይ ዶንት ቲንክ እንደሱ አይነት ባህሪ ገና ማዳበር ያለን ባህሪ ነው እና እሱ የሚጎለን ይመስለኛል። አመሰግናለሁ አቶ ኤፍሬም ማሌቦ። አሁን አንድ ያነሱት ነገር አለ። ምናልባትም ኢትዮጵያኖች ለውጭ ወራሪ ኃይል ልዩነት እንኳን ቢኖር ወደ አንድነታችን መተን ያንን መከላከል ይሄ በዓለም ዘንድ የተመሰከረ ነው። ውስጥ ላይ ያለውን መሸከም ችለናል። እርሷም ቅድም እንዳሉት ምናልባት ይሄ ነገር ነፃነት በሀገር ውስጥ ላለ ነገር የምንረዳው ውጭ ከወጣም በኋላ ነው። ምን ነፃነት ምን እስከምን ደረጃ እንደሚደርስ ያየሁት ውጭ ነው ብለዋል። ግን ልክ እንደርሶ በውጭ የተማሩ በውጭ ስራ የሰሩ በውጭ ብዙ ዓመታትን የቆዩት ዛሬ ስልጣን ላይ መጥተው ቁጭ ብለው ያንን በውጭው ዓለም ያገኙትን ፍሪደም ወይም ይሄ ነፃነት የምንለውን ነገር እያወቁም ዛሬ ግን ይሄ ሁሉ መከራና ስቃይ ሲደርስ ጸጥ ብለው ቁጭ ያሉ አሉ። ማንሳት የሚቻለው እንግዲህ የእርሶ ባልደረባ የነበሩት ፕሮፌሰር እኮ በውጭ ሀገርም ጭምር አስተማሪ የነበሩ ሰው ናቸው። ዛሬ ግን ይህን ሁሉ ነገር እና ሌሎችም እሳቸው ብቻ አይደለም በጣም በርካቶች ውጭ የተማሩ ውጭ የሰሩ አማካሪ እየተባሉና በሌላም ሚኒስቴር መስሪያ ቤት ላይ የተቀመጡ ሰዎች አሉ። እነዚህን እንዴት እንገልጻቸዋለን ታዲያ? እያወቁ የነፃነትን ወይም የሰው ልጅ መብት እስከምን ደረጃ እንደሆነ የሚያውቁ ሰዎች በዚህ ሁኔታ እርሶ ቆጥቁጦት እንደወጡት ሁሉ ውስጥ ያሉት ዝም ማለታቸውን እነዚህ ሰዎች ምን ማለት እንችላለን? ቅድም እንዳልኩ ነው ውስጣችን ያለው ባህሪ ዴፊኒትሊ ይለያያል። እኔ ለራሴ ጥቅም ስል
የፓብሊኩን የማህበረሰቡ ነፃነት የሚረግጥ ሰው ጋር በምንም ተአምር ነው ኢንስታንትሊ ቢሊየነር አደርጋለሁ ቢለኝም አብሬ አልቀመጥም። በቃ ሰዎች ላያምኑ ይችላሉ፣ ግን ውስጥ ያለ ነገር ነው። እኔ በህይወቴ ሁለት ነገር አላደርግም። አንደኛ በፍጹም ለአምባገነን ለሆነ መንግስት አልገዛም፣ ወይም ደግሞ ከሱ ጋር አብሬ አልፈተፍትም። በፍጹም በቃ በፍጹም። ሁለተኛ የሰው ልጅን አልገልም። ሁለቱን ነገሮች አላደርግም። አንደኛው እንደውም ላደርገው እችላለሁ፣ ሊገለኝ ከመጣ ገለዋለሁ አንደኛውን። ያኛውን ግን በምንም አይነት እኔ ያስተማረኝ እሱ ራሱ ሳይማር የራሱ ልጆች ሳይማሩ ያስተማረኝ ህዝብ አለ ኢትዮጵያዊ የሚባል። እኔ አዲስ አበባ ዩኒቨርሲቲ ከአንደኛ ዓመት እስከ 4ኛ ዓመት 4 ዓመት ስንባር 5 ሳንቲም አልከፈልኩም። ቲዩሽን የሚባል ነገር አልነበረም። በነፃ ነው የተማርኩት። እየበላሁ እያደርኩ ግቢ ውስጥ በነፃ ተማርኩ። ያንን ታክስ የከፈለው ልጆቹ የማይማሩ ኢትዮጵያዊ ነው። እዛ ኢትዮጵያዊ ነፃነቱን እንዲያገኝ ከማደርገው ከመከፍለው ሳክሪፋይስ ውጪ እኔ ራሴ ምንም አይነት ጥቅም የማግኘት እንትኑ የለኝም። ግን ሁሉም ሰው አንድ አይደለም። ሁሉም ሰው ተመሳሳይ አይደለም። ሪሊ አንዳንዶቹ ነገሮች ኢትዮጵያ ውስጥ ስታያቸው ይገርማል። አሁን ለምሳሌ እኔ ኢትዮጵያ ውስጥ በነበርኩበት ጊዜ ጌዲዮን ጢሞቴዎስ የአቃቤ ሕግ ነበረ። ከአቃቤ ሕግ ተነስቶ የፍትህ ሚኒስትር ሆነ። ጌዲዮን የፍትህ ሚኒስትር በነበረበት ጊዜ ነው ብዙዎች ሰዎች አሁን የነ አብን መሪ የነበረው አሁን ተሰቃይቶ እዛ እንትን ገብቶ በህመም ክርስቲያን ታደለ ከፓርላማ እኮ ያለ መከሰስ መብቱ ሳይነሳ ከፓርላማ ወደ እስር ቤት ሲገባ ጌዲዮን የፍትህ ሚኒስትር ጌዲዮን ያጠናው የፒኤችዲው የዶክትሬት ዲግሪ የሰራው በለው ነው በህግ ነው እና በከፍተኛ ደረጃ ህግ የተማረ ሰው ነው። ይሄ በከፍተኛ ደረጃ ህግ የተማረ ሰው እና ቱሳም ኤክስቴንድ ደግሞ ሪሊ ጥሩ ሞራሊቲ አለው ተብሎ የሚነገርለት የነበረ ሰው ነው። ግን ከነዚህ ሰዎች ጋር ሲገናኝ እኔ ምን ላገኝ ብሎ እንደሆነ አላቅም። ፍትህ ሚኒስትር በቀጥታ ኢትዮጵያ ውስጥ ካሉ አጥቂ መሳሪያዎች አንዱ የሆነው በጌዲዮን ጊዜ ነው። ይሄን አየን። አሁን ደግሞ ጭራሽ ያ የፍትህ ሚኒስትር ከቤታቸውም እንዳይወጣ ጭራሽ ሚስቱን አረጋት ሰውየው እዛው ቤት እንዲቀመጥ እና ይሄ በጣም ይገርመኛል። ሪሊ ያስተማራቸውን ሰው ከሚረግጥ ሰው ጋር አብሮ የሚተባበሩ አብሮ የሚረግጡ ማለት ይቻላል። ሰዎች ወደዛ ባህሪ እንዴት እንደሚገቡ ለእኔ ለራሴው ሪሊ ግልጽ አይደለም። እንግዲህ ሁለት ነገሮችን አንስተዋል። በህይወት ማድረግ የማልፈልገው አንዱ ከአምባገነን ገዢዎች ጋር መስራት በፍጹም አልቀበለው ነው። ሁለተኛው ደግሞ ሰው እንዲገደል አልፈልግም። ምናልባት እኔ መግደል አልፈልግም፣ አልገልም። እሱ መከላከል ነው። ይሁን እንጂ እርሶ በደርግ ጊዜ ባለስልጣን ነበሩ። ኤርትራም አስመራ ሲሰሩ ነበር። እንደው በዛን ጊዜ የነበረውን ጦርነት የምናስታውሰው ነው ያሉትን ችግሮች። ታዲያ በግድያ ላይ እንደው እጅ የለበትም ይላሉ። ይህን ማጥራት ይቻላል ነው? ከአዲስ አበባ ዩኒቨርሲቲ ተመርቄ ኤርትራ መሄዴን በደንብ ማመሰው አሳችን ባለስልጣን የነበርኩ ሰው አይደለሁም። ግን ከአዲስ አበባ ዩኒቨርሲቲ ከተመረቅኩ በኋላ ያለ የአማራጭ ለስራ መሄድ ነው። ያኔ ሰርቻለሁ። ኦፍኮርስ ሌላ አማራጭ የለኝም። አሁን እኮ አማራጭ አለኝ። አሁን ብዙ አማራጭ አለኝ። ምንድነው በግል መሆነው የነበረው ያኔ በደርግ ጊዜ ወደ ኤርትራ አልሄድም ብል ወይ ደግሞ አልሰራም ብል ኦፍኮርስ ከተመደብኩ በኋላ ኤርትራ አልሄድም ብትል ትታሰራለህ። ያለ ቻንስ እስር ቤት መሄድ ነው እና እሱ ሜንታሊቲ ላይም አልነበርኩም ያኔ። እንደዛ አይነት ሜንታሊቲ አልነበረኝም። ከዩኒቨርሲቲ ተመርቄ ወደ አስመራ ሲሄድ ገና አስመራ ገብቼ ነው የ4ኛ ዓመት አልሄድም ማለት አይችሉም። ስራ ነው። ግን አስመራ ከገቡ በኋላ ከፍተኛ መንግስት ምንድናቸው እነዚህ የደርግ ባለስልጣን ጋር የመገናኘት የመስራት ምናምን ነገሮች አሉ እና እንደዚህ አይነት ነገሮች ሲፈጠሙ ነው የማለት ነገር ይኖር ይሆን በእርሶ በኩል መሞገት? አሁን ለምሳሌ አስመራ እያለሁ ደፍነቴ እንዳልከው የማገኛቸው የደርግ ባለስልጣኖች ነበሩ። አንዳንዶቹ የኔ አይነት አቋም የነበራቸው ነበሩ። እዛ ኢትዮጵያ አስመራ ስም ብዙ አሁን እዛ ስም ዝርዝር ውስጥ መግባት አልፈልግም። ግን የኔ አይነት ተቋም የነበራቸው የደርግ ባለስልጣኖች አስመራ ውስጥ ነበሩ። እናወራ ነበር እንትን ነበር። ግን ዋናው መጥቀስ የፈለግኩት ያኔ እኔ ሪሊ ጁኒየር ኤክስፐርት ሆኜ ኤርትራ ስመደብ ስራዬ የኢኮኖሚና ማህበራዊ ዘርፍ ደስክ ተጠሪ ሆኜ ነው የሄድኩት ወደ ኤርትራ ሲሄድ። ሪሊ አሳች ከትልልቅ ሰዎች ጋር የሚያገናኝ ብዙ ነገርም አልነበረም። እያደግኩ ሲሄድ ነው
ምሰራው ለፕላኒንግ ጽፈት ቤት ሆነ ለሰሜን ቀጠና ፕላኒንግ ጽፈት ቤት ሲሆን ያኔ ትላልቅ ሰዎች ጋር መገናኘት ጀመርኩትም ያኔ ነው። ለዲሲሽን ፐርፐስ ሳይሆን መገናኘው የዛ መስሪያ ቤት የበላይ ጠባቂ የሆኑ ባለስልጣኖች ሪፖርት ሲቀርብ አንዱ ሪፖርት አቅራቢ ስለሆንኩ ያኔ አገኛቸዋለሁ። ግን ይሄ አሁንም እኮ ኢትዮጵያ ውስጥ እኮ በአብይ አድሚኒስትሬሽን ውስጥ በሲቪል አገልግሎት በዚህ የሚሰሩ በሚሊዮን የሚቆጠሩ ሰዎች አሉ አይደለም እንዴ? እኔ እነሱን አይደለም ወቅሰው እነሱማ መስራት አለባቸው። ምን ይሆኑ ታዲያ? እነሱ እኮ መስራት አለባቸው። እኔ ማወራው ሪሊ በአገር ውስጥም በከፍተኛ ደረጃ ተምረው እንደገና ወደ ውጭ ሀገርም መጥተው በከፍተኛ ደረጃ ተምረው አንዳንዶቹ ጭራሽ አማራጩ ያላቸው ሰዎች ዝምታው ሲገቡ ነው የሚከብደኝ እንጂ በሲቪል ሰርቪስ ውስጥ እኔ ሲቪል ሰርቪስ ሰርቫንት ነበርኩትና ሲቪል ሰርቪስ ውስጥ ለምን ገብታችሁ ሰራችሁ አላቸው። ሌላ ስራ የላቸውማ በምን ይኖራሉ? ብዙ ሰው አሁን እኮ የምናወራው በሚሊዮን የሚቆጠር ሰው እኮ ነው፣ ቀላል ሰው አይደለም። እና እኔም ያኔ በሚሊዮን ከሚቆጠሩ ሰዎች አንዱ ነበርኩኝ። ኢቨንቹዋሊ ያው እያወኩ ሲሄድና ኤርትራ ውስጥ ሪሊ የገባንበት ቀውስ ከዚህ አውቃቸዋለሁ ካልኳቸውም ሰዎች ከማገኘው መረጃም እኔም በአይኔ ከማየው ከሚደርሰው እዛ ኤርትራ ውስጥ ከሚወድመው ውድመት ከሚደርሰው ኪሳራ ሁሉን ነገር ካየሁ በኋላ እኔ ራሴ ወደ ራሴ ተመለስኩና እኔ አገር ውስጥ ያለው ይሄ ሀገር ወይ ሲበታተን ወይ ችግሩ ሲገባ ማየት አልፈልግም፣ ኢትዮጵያን መልቀቅ አለብኝ ብዬ ወሰንኩትም ያኔ ነው። ከልብ አመሰግናለሁ አቶ ኤፍሬም ማዴቦ። ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን አቶ ኤፍሬም ማዴቦ ፖለቲከኛ፣ በጣም በርካታ ልምዳቸውና እውቀታቸውን እና ሀገሪቱ ውስጥ ያለውን ተጨባጭ ሁኔታ ነው እንግዲህ እየተወያየን የምንገኘው። በክፍል አንድ ውይይታችን እንግዲህ እዚህ ላይ እንቋጫለን ሰዓታችን ስለሚገድበን። በክፍል ሁለት ጥያቄያችን ውይይቶቻችን ይቀጥላሉ። እንግዲህ በክፍል ሁለት በምናቀርባቸው ዝግጅቶች ላይ ደግሞ እንድትከታተሉ ከወዲሁ ጋብዛለሁ። በተለይም ኢትዮጵያ ውስጥ ያሉት ውስብስብ ችግሮች ይቀረፉ ዘንድ ኢትዮጵያኖች የተቻላቸውን ጥረት ማድረግ አለባቸው። አቶ ኤፍሬም ቀደም ሲል እንደገለጹትም በተለይም ደግሞ በአቋማቸው ጸንተው የሚቆሙ ሰዎች ማነስ እጅግ አሳሳቢ ሁኔታ ላይ እንዳለ እየገለጹ ነው የሚገኙትና በተለይም ይህንን በተመለከተ ጠንክረው ደግሞ ቆመው የጠቅላይ ሚኒስትሩን አሰራርና እንቅስቃሴ ጭምር ከሚቃወሙት አንዱ ታዬ ደንደዓ ናቸው። ሌሎችም ሀሳባቸውን እያነሱ የሚተቹበት ሁኔታ አለ። ይህም በተመለከተ በአቶ ታዬ ደንደዓ በተለይም አንድን ጎሳ ወይም አማራን ጭምር አጠፋለሁ እስከ ማለትና ኢትዮጵያንም አጠፋታለሁ እስከ ማለት የሚገልጹትን ጠቅላይ ሚኒስትር ጋር የሚሰሩ ዛሬም የአማራ ባለስልጣናቶች አሉ። እነዚህም በተመለከተና በሌሎችም ጉዳዮች ጋር ከእሳቸው ጋር የምናደርጋቸው ቀጣይ ውይይት ይኖረናል። አብራችሁ እንድትቆዩም እንጋብዛለሁ። በቀጣይ በክፍል ሁለት ውይይታችን ላይ ማለት ነው። ዘውዱ ሾው ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግና አባል መሆን ሚዲያውን አንድ ወደፊት ለማራመድ የእርሶ ድጋፍ ያበረታታናል። ስለምትሰጡን ሐሳብ ከወዲሁ እናመሰግናለን። ዘውዱ ሾው ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው